በ28 አመቱ ሰው ቤተሰብ ይመራል ብለናል። የዚህ ዘመን ወጣት ብዙ ትግሎች ያሉበት ወጣት ነው ያለው ወይም ደግሞ እንዳይለወጡ ያደርጋሉ ብዬ ከማስባቸው አንዱ ተቀባይነት ማለት ነገር አለ። አንዳንድ ሰው አትችልም ከተባለ ሁሉ ነገር እጁን አጣምቶ አራጥፎ ቁጭ ይላል። በቃ ዓለም ምን ነው የሚለውና ወጣ በአንድ በሁለት እግር እንድትቆም ይጠበቅ። የሥራ ልምድ የሌለው ሰው አይቀጥም ኪትናምታ ቤተሰብም ስራ ጀመርም ማለት በሁለት እግር ቆመናል ማለት አይደለም። የሐሳብ ማዕድ የተሰኘ ልዩ ዝግጅት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሐሳብ ማዕዳችን በነስር ሚዲያ ተዘጋጅቶ ወደ እናንተ መቅረቡን እንደቀጠለ ነው። ዛሬም ሐሙሳችንን ጠብቀን በሰዓታችን ወደ እናንተ መድረሳችንን ጀምረናል። ቤተሰብ ስለምትሆኑን ስለምታበረቱን ስለምትሰጡን ሐሳብ ይሄንን ሐሳብ አንሱልንና እንወያይበት ስለምትሉን ስለሁሉም ነገር እናመሰግናለን። እኛም ከሐሳብ ማዕዳችን ይሄ ሐሳብ ቢነሳ ይሄ ሐሳብ ማህበረሰቡ ጋር መነሳት ያለበት መወራት ያለበት ሐሳብ ነው የምንለውን በየሳምንቱ ከኛ ከራሳችን እይታ እያወራን እየተወያየን ወደ እነሱ ወደ ተመልካቾቻችን እያደረሰን እንገኛለን። እውነት ነው። እንግዲህ ነስር ሚዲያ የዩቲዩብ ቻናል የተለያዩ ፕሮግራሞችን የያዙ እንዲሁም ደግሞ በነገራችን ላይ የሐሳብ ማዕድ ብቻ ሳይሆን የተለያዩ ስራዎችን እየሰራ የሚገኝ ተቋም ነውና ተቋማችንን መታችሁ በመጎብኘት እንዲሁም ደግሞ ከስር አድራሻዎች አሉ። አድራሻዎቻችንን በመመልከት የነስር ሚዲያ የዝግጅት ክፍል ይሰራቸዋል ብለን ያሰብናቸው ከስር ስላሉ እነሱን ተከታተሉ። ሐሳባችሁን በኮሜንት ጻፉልን። ዛሬም እንደተለመደው በዛሬው የሐሙስ ምሽታችን እስከ ዛሬ ተወያየንባቸው እንዲሁም ደግሞ በጣም አንገብጋቢ ወሳኝ ሁልጊዜ ደግሞ ሊነሱ የሚችላሉ ከሚባሉ አንዱ ወጣትነት ላይ ነው እና ዛሬ ደግሞ እንደወያየው ወጣትነት ላይ ነው። ወጣትነት ብዙ ትግሎች አሉ። ወጣቶች ሆኖ ፈተና የማይበዛበት የለምና ልብ በ40 አመት ነው ገንዘብ በ40 አመት ነው ገንዘብ በ20 አመት ልብ በ40 አመት ወጣትነት ያው ወጣትነት እኛ ሀገር ላይ ከ18 አመት በኋላ እስከ 40 ያለው ወጣት ከ18 በቃ 19 ከሞላ በኋላ 40ዎቹ እስከ 40ዎቹ ግን ሽምግልና ላይ ያስገባናቸው ጎልማሳ ከ40 በኋላ ጎልማሳ እስከ 28 ነበር ወጣትነት የሚባለው። የምር ነው 30ዎቹ ምክንያቱም አንድ ወጣት ለምሳሌ ትኩስ ኃይል ሮጦ ማይደክመው ነው የሚባለው እስከ 28 ያለው ግን እንደው ለአመራርም ሊሆን ይችላል ለምናምን አሁን የምታስቀምጪው ሰው በ28 አመቱ ሰው ቤተሰብ ይመራል ብለን አንስበው ማንኛውም ወጣት አይደል? ለዛ ይመስለኛል ተመካክረው እንጂ በፊት ላይ ባለው ስኬል እስከ 28 አመት ያለ ሰው ወጣት ይባል ነበር። ወጣት የነብር ጣት ነው። ብዙ ትግሎች ያው ወጣት እኔ የዚህ ዘመን ወጣትም ስለሆንኩኝ በብዙ ፈተና እያለፈ ያለ በጣም ተወቃሽ ለምን እንደሚወቀስ ባይገባኝም የዚህ ዘመን ነው የሚባለውና ብዙ የተወቀሰ ብዙ እንደ ወጣትም ጫና ያለበት የዚህ ዘመን ወጣት ብዙ ትግሎች ያሉበት ወጣት ነው ያለው ብዬ ነው ማስበው። ከፈተናዎቹ ጋር ወጣትነት ብዙ የሚሰራበት ጊዜ ነው። ብዙ ምናተርፍበት ጊዜ ነው። ሰርተን በኋላ በ40ዎቹ ምናጭድረው ዛሬ በ20ዎቹ የሰራነው በ30ዎቹ የሰራነው በአጠቃላይ በወጣትነት ጊዜያችን የሰራንበትን ጊዜ ነው በኋላ ላይ ምናጭድረውና ይሄ ወጣትነት ጊዜ ምን ፈተና አለው እንዴትስ እንለፈው ብለን ዛሬ በማዕድ ዛሬ እንግዲህ ከእናንተ ጋር ወይ ወጣቶች እንግዲህ ብዙ ፈተናዎች አሉባቸው። ብዙ እንዳልሽው ነው ይሄ መሰረት የምንጥልበት ለወደፊታችን ይሄ መሰረት የምንጥልበት የወጣትነት እድሜያችን ነውና ወጣትነት ላይ ብዙ ቻሌንጆች አሉ። ከቻሌንጆቹ አንዱ ምንድነው መሰለሽ ሰው ወጣት ሆነሽ አንቺ ሐሳቢ ነሽ ያንን ሐሳብ በቢሮ ደረጃ ይዘሽ ስትሄጂ ለሆነ ሰው ስታካፊው ምናምን ደግሞ ወጣት የራሱ የሆነ ስታይልም አለ አይደል? ወጣትነት ስታይል አለ። ከወጣቶች ጋር ብቻ ሊግባቡበት ከወጣቶች ጋር በቃ ኤጅሽ ነው የሚያግባባውና ያንን ሐሳብሽን የሆነ ቦታ ይዘሽ ሄደሽ በቃ ራስሽን ለመለወጥ ምናምን ወጣትነት ጸጉር አለባበስ ምናምን የሚለው አይደለም አምሮ ነው። እና ብዙ ጊዜ እኛ ሀገር ላይ ደግሞ ካለባበስ እንትን ምንለው ካለባበስ ካነጋገር ከምናምን ከሐሳብሽ አይደለም የሚመነጨውና ወጣቶች ብዙ ጊዜ ተቀባይነት የማይኖርባቸው ወይም ደግሞ እንዳይለወጡ ያደርጋሉ ብዬ ከማስባቸው አንዱ ተቀባይነት ማለት በተለይ አይዲያ ይዞ ሄዶ ምናምን ያው ይሰራው
እምነት ማጣት ዋጅቤክስ ምናምን እንደዚህ የመባል ነገር አለና አንድ እንደ ቻሌንጅ ብዬ ማስበው እሱ ነው። ከዛ በተረፈ በየቀኑ ደግሞ እኛ የሚያጋጥሙ ነገሮች አሉ። አንቺ በወጣትነት ምንም ያጋጥምሽ ወይም ያጋጥምሽ? የወጣትነት ፈተና መች መሰለ የሚጀምረው ግቢ ዩኒቨርሲቲ የተማሩ ወጣቶች በደንብ ያውቁታል ብዬ አስባለሁ። ከግቢ ከወጡ በኋላ ግን ስፔሻሊ አሁን ግቢ ያላችሁ ወጣቶች ይሄንን ሐሳብ ቢሰሙ ብዬ ማስበው ተዘጋጅተው እንዲወጡ ብዙ ጊዜ ምን እናስባለን? ልክ ተመርቀን ስንወጣ ባንዴ በሁለት እግራችን ምን ቆም ከዛው ከራሳችን አልፈን የቤተሰባችንን ህይወት ባንዴ ምን ቀየር አልጋ ባልጋ እንደሆነ እናስብና ከግቢ ስንወጣ ማህበረሰቡ ቤተሰብም እንደዛ ይጠብቃል። አሁንማ በቃ ደረሽልኝ አይነት ነገር ቤተሰብ እንዲጦር ምናምን ይፈልጋል። እውነት ለመናገር ትክክለኛ ፈተና የሚጀምረው ከዛ በኋላ ነው። ከምርቃት በኋላ ስትወጣ ግቢ ምናልባት እንዴት ነው መንግስትም ማህበረሰቡም ቤተሰብም እየደገፈህ ነው የምትኖረውና ልክ ከግቢ ስትወጣ ባንዴ በሁለት እግርህ እንድትቆም ይጠበቃል። ምንድነው ግን መሰለሽ አሁን ለምሳሌ ግቢ ያለ ሰው በቃ ሁሉም ሰው ጎረቤቱ ምኑ እየተደዋወለ ልጅ ዩኒቨርሲቲ ነበር ማሻአላ ምናምን በቃ ቆይ ይደውልልሻል፣ ካርድ ይላካል፣ ይሞላል። በቃ ከዩኒቨርሲቲ እስክትወጪ ድረስ ይንከባከቡሻል። ግን ከምርቃት በኋላ ያ ሁሉ ትላንትና ካርድ ይሞላው ብር ይላክልሽ ምን በሱ ያዘጋጀው ሰው በሙሉ ካንተ ይጠብቃል። በቤቱላ በፊት ይንከባከቡሽ የነበሩት አንድ የወጣትነት ቻሌንጁም አንዱ ምስዋር ተመረቀሽ አንተም እንደ ባለ እዳ መሰለኝ አይደለ? ልክ ከግቢ ስትወጣ እንዴት ነው የምታሰበው? ስራ ይዤ ከዛው ቤተሰቦቼን ከዛው ያስተማሩኝ ምናምን ትላለ። ውጪ ላይ ያለው ዓለም ደግሞ ጭራሽ ሌላ ነው። እንደዚህ አይነት እኔ ወጣቶች ከግቢ ወጣችሁ ስራ አግኝታችሁ ራሳችሁን በራሳችሁ ችላችሁ ራሳችሁን ማስተዳደር ከቻላችሁ በቂ ለቤተሰብ አይደረግ ምናምን እያልኩኝ አይደለም። ወጣትነት ላይ ቤተሰብ ቢካደም ምናምን ያስተማረህ ማህበረሰብ መካደም መቻል አለብህ። ግን ሲስተሙ ከግቢ ስትወጣ ይህንን ነገር አይፈቅድም። ኢትዮጵያዊ ሆኖ እዚህ ሀገር ላይ እንደሚኖር ወጣት ስራ አግኝቶ ራስን ችሎ ራስን በራስ ማስተዳደር ከበቂ በላይ ነው። ለቤተሰቤ ቤት ሳልሰራም አብዛኛው ወጣት ስራ ቅጥር ላይ ያለ ይሄ ነገር ያሳስበዋል ብዬ አስባለሁኝ። ማለት ግቢ ላይ እኮ 2 አመት ሰርቼ 3 አመት ሰርቼ ቤተሰቤን እንዲያድርግ በዚህ አመት አግብቼ ምናምን አብዛኛው ወጣት ማግባት በፈለገው ሰዓት ሳያገባ ሲቀር እናያለን። አንደኛው ነገርም ይሄ የገቢ እንትን ነው አይደለ? ወደ ትዳር ለመግባት ሚዛው ነገር አለና ማግባት በፈለከው ሰዓት ሳታገባ ቤተሰብ መካደም ፈልገህ ሳትካደም ስትቀር ያስተማረህን ሰው የሆነ ነገር ሳታረግ ስትቀር እንደ ወጣትነት የሚሰማት ነገር አለ። በጣም ብዙ ፈተናዎች አሉ በዙሪያ። እንደውም አሁን ካነሳሽው ጋር በጣም ወጣትነት በተለይ አሁን ከልጅም ጋር አያይዘን አውርተናል። ወጣቶች በጣም ብዙ ክትትል የሚፈልጉበት እድሜ ላይ ነው እና ቤተሰቡም ወጣቱ ልጆቻቸውን በምን አይነት የሆነ አግባብ ነው ችግሮቻቸውን እየተጋፈጡ ይያሉ እኛ እየተረዳናቸው ያለው ብሎ ማየትም ያስፈልጋል። በጣም ብዙ ወጣቶች ለምሳሌ ተስፋ መቆረጥ ውስጥ ዲፕሬሽን ውስጥ የሚገቡት አንድም ክትትል ማጣት ነው። አሁን ብዙ የተለያዩ ወጣቶች በተለያዩ ምክንያቶች ራሳቸውን ለማጥፋት የሚነሳሱበት ወቅት ነው አይደል? ወጣቶች ብዙ ቻሌንጆችን ለማለፍ ትሞክራለች፣ ግን ደግሞ ያንን ቻሌንጅ ለመወጣት እየሞከርሽ እያለ የሚደግፍሽ ሰው ባጣሽ ሰዓት በቃ ዓለም ምን ነው የሚለውና በተለያዩ ማህበራዊ ሚዲያዎች ላይ ይነሳሉ ወጣቶች ከሌ እንደዚህ ያልጋ እንደዚህ ጽፋ እንደዚህ ወጣና ተፋች እንደዚህ ምናምን ነው እኮ ክትትል ማጣት እኮ ድጋፍ ማጣት። ማንኛውም ሰው አሁን እኔና አንቺ ብንወድቅ ምናምን ማንም አይስቅብንም፣ ግን እድሜሽ ካለፈ በኋላ ደግሞ ብትወድቂ ምናምን ደስ አይልምና ወጣት ሆነን ብዙ አቅም አለ። ኢትዮጵያ ውስጥ ደግሞ በጣም ከ60% በላይ ያለው ወጣት እና ወጣት ተኮር ስራ እየተሰራ ስላልሆነ ነው እንጂ ወጣቶች ያላቸውን አቅም አውጥተው ቢሰሩ የተሻለ ሀገርም የተሻለ ምህዳርም መፍጠር ይቻላል። ሀገር የምትመራው ቤተሰብም ከጀርባ ወጣት ሲኖር ጠንካራ ወጣት ሲኖር ብዙ ነገሮችን ለመቀየር ቅርብ ነን። ግን ቀደም እንዳነሳ ነው አምሮክ ላይ ብዙ ነገር መስራት የምታስበው ነገር አለ። መሬት ላይ ለማውረድ ግን በጣም የከበደበት ጊዜ ነው ያለው እንደ ወጣትነትና ምናልባት ሱስ ውስጥ መግባት ራስን ማጥፋት
ሳይሆን መፍትሄ እንደ ቤተሰብ ከዚህ በፊት ልጅን እንዴት እናሳድግ በሚል በቤተሰብ ፕሮግራም የተወያየንበት ሀሳብ አለ። ወጣትም እኮ የቤተሰብ ምክር አለው ለመባልን ይፈልጋል አይደለ? የትኛው ስራ ነው ያልተሳካለ? ይሄንን እኮ በእንደዚህ ብታደርገው እንደዚህ ይሳካል ተብሎ ቤተሰብ ከጎን ሊቆም ይገባል። እኛ ጋር እንዳልኩ ልክ ትምህርት ስትጨርስ በሁለት እግር የቆምክ ነው የሚመስለው። ቤተሰብ ወላጅ በቃ ቤተሰብ ይሄን ያህል ሲያስተምርህ ፈንድ ሲያደርግ አንተ ላይ ነገ ከሆነ አመት በኋላ አንተ ወላጅ እሱም ቤተሰቡን እንደሚያስተዳድር አምነው ነው አንተ ላይ ኢንቨስት የሚያደርጉት እንጂ ከተሳካ ይሳካ ካልተሳካ ፌልም ካደረገ ፌል ያድርግ ብሎ ኢንቨስት የሚያደርግ ወላጅ የለም። ይሄንን ደግሞ ወጣቱ በሚገባ ያውቃል። ስለዚህ ወደ ስራው ዓለም ሲገባ በሁለት እግሩ እንኳን ሳይቆም ቤተሰብን ለመርዳት ነው የሚታሰበውና ቤተሰብ መካደም አለበት። ያስተማረ ያሳደገ ነው ወላጅ። ግን ምን አይነት ሁኔታ ላይ ነው ያለሁት? በሁለት እግሬ ቆም ያለው ወይ? ራሳችን በሁለት እግር ከቆምን አሁን ባለንበት የኑሮ ሁኔታ ለቤተሰብ ይሄንን ሳላደርግ ተብሎ ቁጭት ውስጥ መግባት የለብንም። ከግቢ አሁን ለምሳሌ እሱ እንዳለው ወጣት ሆኖ ያለንን አቅም መረዳት ላይ ምን ታስበልሽ ማለት ወጣት ምንም ማድረግ የሚችልበት ትኩስ ኃይል ያለው የወጣትነት እድሜያችን የትም ወጥተን ወርደን ምናምን ማካበት የምንፈልገውን ነገር ምናመቻችበት ሰዓት ነውና ያለውን ትግል ተቋቁሞ ለመወጣት ምን አይነት የሆነ ፓወር ሊኖር ይገባል ከኛ ጋር እዛኛው ጠንክሮ ለመቆም አሁን ላይ ችግር የሚሆነው ማንኛውም ወጣት እኮ የተመቻቸ ነገር ላይ ቢሰጣው ይሰራል። ማንንም ይሰራል እንኳን ወጣት ግን የኛ ጥፋት እንጠብቃለን እንዲመቻች ስራ በቅጥር ብቻ እንድናገኝ እንፈልጋለን። ዞር ብለን በራሴ መነሳት የምችልበት መንገድ አንዳንዴ እንዴት ነው መነሳት ነው የሚከብደው። ባይዘ መስመር ላይ ከገባ በኋላ መጀመሪያዋን እሷ ነገር ነው የምትከብደውና ዙሪያችን ላይ ያለ ሰው ቤተሰብን በራሳችንን ፈጠራ ቢሆን መጀመር ወሳኝ ነው። ከጀመረን በኋላ ማንንም ከጎናችን እንኳን ባይሆን መቀጠል ቀላል ነው። እንዴት እንጀምር? አካባቢያችን ላይ ምን አለ? በምን እንነሳ የሚለውን ቤተሰብም ስራ ጀመርን ማለት በሁለት እግር ቆመናል ማለት አይደለም። አስተምረን እንደው ትንሽ ሲቀረን መበተን ነው። በቃ ትምህርት ጨርሷል ብለን ከተውነው ያ ሁሉ የለፋንበትን ያሳደግነውን ልጅ እንደመበተን ነውና ስፔሻሊ ግቢ ላይ ያላችሁ ሰዎች ግቢ ሆኜን የማስበው የነበረው ነገር ከጓደኞቼ ጋርም ስናወራ እናስበው የነበረ ነገር ስለሆነ ግቢ ላይ ያላችሁ ወጣችሁ በራሳችሁም ስራ ስለመጀመር ቅጥርም ቢሆን ተቀጥሮ በሁለት እግር ስለመቆም ብቻ አስቡ። ቤተሰቤን በዚህ አመት እንዲያድርጌ በዚህ አመት አግብቼ በዚህ አመት ወልጄ የኔ የተረዳሁት ነገር አሁን ካላሳሻችሁ ሐሳቦች ዋነኛው ነገር ይሄ ሰዎች ተመረቀው አሁን ይሄ ያለፍሽበት ስለሆነ እንደው አሁን ላይ ሆነሽ ስለምታወሪ ነው እንጂ ያኔ የነበረው ጫና ግራጁዌት አድርጌያለሁ ወረቀት አለኝ ስራ ይዛለሁ ከዛ ይኑሮ በዛ ላይ ደግሞ እንትን የሚባለው ነገር ራሱ በጣም ያስቀኛል። አሁን እንደዚህ ተመረቀሽ ሊኖርሽ የሚችለው ሰርተፊኬት አይደል? አዎ። ስለዚህ በየቦታው ላይ ሰርተፊኬትሽን ማስገባታችን ከሰላም ድጋም ስራ የሚቀርብ አሁን ላይ በጣም አንድ በዜሮ አመት ቀርቷል። በዜሮ አመት ወይ መንግስት እስከዚህ ያህል አመት አገልግሎና ወረቀት ይሄ የስራ ልምድ ልስጣችሁ የሚለው ነገር የለም አይደል? አንድም ቻሌንጅ እንደ ቻሌንጅ ስለማሰበው ነው። በጣም ብዙ ሰዎች የስራ ልምድ የሌለው ስራ አይቀጥሩም። ኪትና አምጣ ከግቢ እንደተወጣ የትኛውም ድርጅት ማይቀጥርህ ከሆነ የስራ ልምዱ ሊመጣ አይችልም። ከዩኒቨርሲቲ እኩል ከወረቀት እኩል የስራ ልምድ የሚሰጥ ተቋም የለም። የዚህ ዘመን ወጣት ግን ጥሩነቱ መመሰለ አብዛኛው አሁን ላይ እየተመለከተን ያለነው እጁና አጣምሮ ትምህርቱን ብቻ የሚማር ወጣት የለም። ይሄ በጣም የሚበረታታ ነገር ነው ብዬ አስባለሁ። ከጎን ምን አቅም አለኝ? ዩኒቨርሲቲ ተማሪዎች አይታችኋል፣ ኮሌጅ እየተማሩ ምናምን ነገር ከጎን ምን ብሰራ ኢንካም አገኛለሁ። በቃ ከጎን እየሰሩ ነው ማለት የማይሰራ ተማሪ በጣም ጥቂት ነው። ይሄ ነገር ሊበረታታ ይገባል። ከጎን ስራ ስትሰራ ወጥተህ የስራው ዓለም አዲስ አይሆንብህም፣ ኢንቫይሮንመንቱ አዲስ አይሆንብህም። ግን እጅህን አጣምረህ ትምህርትን ብቻ ተምረህ ምናምን ፕላን ማድረግ እወጣለሁኝ፣ በዚህ አመት እመረቃለሁ፣ በዚህ አመት ስራ ቢዝ ለቤተሰቦቼ እንዲያደርገ የሰው በዚህ አመት አገባለሁ፣ በዚህ ጭንቅላታችን ላይ እንጨርሰውና ከግቢ ስንወጣ ሌላ ነው የስራው ኢንቫይሮንመንት ሌላ ነው። ትምህርት ላይ ምን አለ መሰለህ በአንተ እድሜ ተመሳሳይ የሆነ ሰው ነው ዩኒቨርሲቲ ያለው ወጣት ነው አውርተህ ትግባባለህ ምናምን። ወደ ስራው ዓለም ስትገባ የሆነ 10 አመት ምንም አመት ካንተ ቀደም ብሎ የስራው ዓለም ላይ ያለ ሰው አለና አትግባባ አውርተህ ራሱ ማለት ነውና ብዙ ፈተናዎች ነው የሚጠብቁት ከስራ በኋላ ከትምህርት በኋላ። ግን ሁሌ ምን የሚለው ነገር ወተን በሁለት እግራችን ስለመቆም ብቻ እናስብ።
ወጣት ሆኖ ራስን መለወጥ ምን አይነት አቅም አለው? ወጣት ምን ማድረግ ይችላል ቢስነስ? አሁን ለምሳሌ እኔ ወጣት ምን ማድረግ የሚችለው ወጣት ነው ብዬ አስባለሁ። ማንኛውም አብዮታዊ ንቅናቄ መፍጠር የሚችለው ወጣት አሁን ያለንን አቅም ለመረዳት ይሄ በወጣትነት ያለንን ጊዜ ወጣትነትን በአግባቡ የተጠቀመ ሰው ነገሮችን ማስተካከል ይችላል። ግን ደግሞ ወጣቶች ብዙ ቻሌንጆች ይደርስበታል። ብዙ ችግሮች ሊኖሩብን ይችላሉ። ግን ይህንን ችግሮች የተወጣን ጊዜ እኛ ከምንፈልገው ነገር ለመድረስ በጣም ቅርብ ነው እና የወጣትነት እድሜ ብዙ ችግሮች የሚወዙበት ከኛም እኮ ነው ከእድሜ አኳያ ብዙ ፈተናዎች አሉ። እኛ ምን ፈጥረው ችግር ይኖራል። ዘማትሪክስ የሚለው ፊልም ላይ አሁን አንድ የሆነ አንድ አስተማሪ ያለው ምናምን ሰው ፊልሙ ላይ ካየሽ ቀይ የለበሰች ሴት አትይ ምናምን ነገር የሚል ሐሳብ እያነሳለት ቀይ የለበሰች ሴት ካየ ትሞታለች ምናምን ይለዋል። ምንድነው እኛ ትኩረታችን የሚፈልገው ትኩረት የሚያስፈልገን ነገር ላይ ሳይሆን ትኩረታችን የሚወስድ ነገር ላይ ነው ጊዜ የምናጠፋውና በወጣትነት ላይ ምንም ማድረግ የምንችላቸው በፕላን በእቅድ ምናምን ብናደርግ መድረስ የማንችልበት ነገር አለ ብዬ አላስብም። ከዛ ግን ተስፋ መቁረጥ አለ ወጣትነት በጊዜያዊ ተስፋ ተቆርጠደ በኋላ ላይ ስታስበው እንዴ ምናምን ብለህ መልሰህ ትነሳለህ እንጂ ወጣትነት ላይ ያለ አካባቢህም ጥሩ አይሆንም መሰለኝ። ተስፋ ለመቁረጥ ቅርብ እንሆናለን። በእኛ ልክ እንዲረዱን እንፈልጋለን። ያ መረዳት ስታጣ ደግሞ ወይ በቃ ምናምን ብለህ ተስፋ የምትቆርጥበት ጊዜ ይኖራል። ግን ወጣትነት የሚሰራበት ነገህን የምታስተካክልበት በዛው ልክ ግን በወጣትነት ጊዜ አልሰራህም ማለት ወጣትነት ባከነ ማለት ነገህን የምትቆጭበት ማለት 40ዎቹ ላይ እንደ 20ዎቹ ልስራ ብትል እኔ አሁን እንደ ራሴ በግሌ 20ዎቹ 30ዎቹ ላይ ሰርቼ 40ዎቹ ላይ ብትለኝ ማርፍበት እድሜ ነው ማለት ምናልባት በጊዜ ጡረታ ራስሽን አስወጣሽ ቶሎ ማረፍ ፈለግሽ ምናምን ትለኝ ትችላለህ። ግን መስራት ባለብን ጊዜ ሰርተን ማረፍ ባለ ይሄ 60ዎቹ ምናምን ማረፊያ ናቸው። የኛ ሀገር የእድሜ 63 ጡረታ 63 ከ63 በኋላ ምንም ማለት ማየት የምትፈልገው የተመኘኸውን ነገር ላድርግ ብትል ራሱ ምንም ስሜት አይሰጥምና ዋናው ስንኖር ነው ሁሉም ነገር የሚሆነውና ከኖርን ግን 20ዎቹና 30ዎቹን ሰርተን 40ዎቹን ደግሞ የምናርፍበት ልጆቻችንን የምናሳድግበት የምንኖርበት ቢሆን ስፔሻሊ ወንዶች እኔ ምለው ነገር አለ 20ዎቹ ላይ ምናምን ቢያንስ ከ30 ያለው ወንድ ልጅ አንገቱን ደፍቶ ከሰራና ራሱ ላይ ከሰራ በኋላ ላይ የሚመጡትን ነገር የሚፈልገውን ነገር ማድረግ ይችላል ያስባለሁ። እንደዛ አይደለም ኖ ሴትም ልጅ መስራት አለባት ሴት ልጅ መስራት የለባትም እያልኩኝ አይደለም። ስፔሻሊ ነው ያልኩት ወንዶች እነዚህ እድሜዎች ከተጠቀመ አሁን እንዴት ነው 30ዎቹ ላይ 20ዎቹ ላይ ሰርቶ 30 አጋማሽ ላይ አንድ ወንድ ልጅ ላግባ ቢልና ቢነሳ የሚፈልገውን ሰው ሊያገባ ይችላል። ገባ ወይም የሚፈልገውና ወጣት የነብርጣት ሲባል አሁን ያው ቻት የምናምን ጣት ይሆን አስቸግሯል እንጂ ወጣት የነብርጣት ነውና ባለን ነገር በሙሉ እኛ ያለን አቅም ለምንም የሚሻገር ነውና ወጣቶች የምትፈልጉትን ነገር ወይም አእምሯችሁ ላይ የመጣውን ነገር ለመሞከር ምንም አይነት አማካሪ ያስፈልጋችሁ ማንንም ብዙ ጊዜ ሰው ልብስ ይገዛና ሰው አምሮ ባህል ዋው እንዲለው ይፈልጋል። እሱ ከዛ በኋላ ነው እኔ ከገዛው አምሮኝ ነው በቃ ልብሱ ወድጄው ምናምን ዲዛይኑ ምናምን አውጥቼበት ከፍዬ ነው በቃ ገዝቷል። አንቺ አምሮ ባህል ስላልሽኝ አይደል ወይ ይደብራል አንተ ምናምን ብትይ ለወልቆም ይገባ ነገር አይደለም። እኛ ብዙ ጊዜ አሁን ችግሮቻችን ይሄ ናቸው። ወጣት ሆኖ ለሚሰራው ስራ ራሱ ውስጡ ነው ማመን ያለበት እንጂ ሰዎች እስኪያደንቁት አይደለም። እሱ የሚያስደንቅ የሆነ እይታ እንዲፈጥር ነው እንጂ የሚያስፈልገው ሰዎች እንዲያደንቁን አይደለም። እኛ የምንፈልገው ነገር ለመሞከር መጀመሪያ ዝግጅት ነው የሚያስፈልገው። ፖዚቲቭ ነገር ብቻ ደግሞ ለመስማት ዝግጁ አለመሆን ማለት በስትሰራ ስትሞክር የሚያበረታ ብቻ ሳይሆን ወደ ኋላ የሚጎትት ሰው ሊኖር ይችላል። ግን አንተ እየሰራኸው ያለው ነገር ልክ ነው ወይ ሚለውን በደንብ አይቶ ወደፊት መግፋት ነው እንጂ የሆነ ሰው ወይ ይሄ ነገር እኮ እንዲህ ነው አትችልም ምናምን የሚባል ነገር አለ። አንዳንድ ሰው አትችልም ከተባለ ሁሉ ነገር እጁን አጣምቶ አራግፎ ቁጭ ይላል። ኮንፊደንስ ማለት ስለዚህ የምንችለውን ነገር እንሞክር እንስራ። ከተሳካ ሰየው ካልተሳካ ደግሞ የሚሞክር የሚሰራ ሰው ነው የሚወድቀውና
እዛ ወድቀን እንዳንቀር መውደቅ ያለ ነው ወድቆ መቅረት ነው ትልቁ ጉዳትና ወድቀን እንዳንቀር እየተነሳን ሁሉንም ነገር እየሞከርን መስራት ያለብንን እየሰራን የወጣትነት ዘመናችን ዋጋ ምን ከፍልበት ነው ምን ሰራበት ነው እንጂ ብዙ ጊዜ ምን ዝናናበት አይደለም እንደ አፍሪካ ሀገራት ደግሞ እንስራ ነጋችንን የተሻለ ኑሮ ለመኖር ዛሬ ወጣትነታችን ላይ እንስራ እንላለን አዎ በነገራችን ላይ ዛሬ ተስፋ ባለመቆረጧ ነው ያዝ እና ተስፋ የሰው ልጅ ተስፋ አለው ግን ሸይጣን እንኳን ተስፋ ሳይኖር ተስፋ ሳይቆርጥ ይሆኛል ለማጥመም ብዙ ጥረት ያደርጋል ግንኛ በአላህ ዘንድ ደግሞ ተስፋ ተሰጥቶን ያለነው ወጣቶች ነው አላህ ከሚደሰትበት ወይም አላህ ደስ ከሚለው ግዚዎች አንዱ ወጣትነቶቻችንን ለአላህ ስንሰጠው ይባላልና ያንን ወጣትነታችንን ለአላህ በመንሰጥበት ሰዓት አላህ ደስ ይለዋል ይላል ፈተናዎቹም ይበዛሉ ወጣትነት ላይ ፈተናዎቹን አልፈን ተሻግረን ስንሄድ ይሄ ያሉትን ነገሮቻችንን ስንሄድ አይደለም ሰው አላህ እንኳን ደስ የሚሰኝበት እድሜ ነውና ወጣትነታችንን በአግባቡ እንጠቀም ሁለተኛ ደግሞ ለምንም ቻሌንጅ ዝግጁ እናድርግ ራሳችንን ሁሌ ዝግጁ ማድረግ አለብን ማንንም ሰው እኛን ደግፎ ወይም ሐሳባችንን ደግፎ ስኬል ብቻ ሳይሆን በተለይ ደግሞ በየመስሪያ ቤቱ ያላችሁ ሰዎች እባካችሁ በጣም ብዙ ወጣቶች ብዙ ሐሳቦች ነገር ሀገር ሊለውጡ የሚችሉ ሐሳቦች ያላችሁ ወጣቶች አሉ ቢያንስ ነገሮቻችንን ነው ወይም ሐሳቦቻችሁን እንኳን ባንቀበል ግን ትሪትመንት በትሪትመንት በካሳዎች ደስ ይላል እንደዚህ ነው ምናምን ዛሬ በወጣትነት ጊዜያችሁ ሁሌ የምንለው ነገር አለ የሐሳብ ማድ የኛ ሐሳብ ብቻ ይደመጥበት ምንልበት ፕሮግራም ሳይሆን እናንተም ተመልካቾች ቤታችሁ ሆናችሁ በመናነሳው ሐሳብ ወጣትነት ላይ ይሄ ፈተና አለ እንደ ሀገራችን ደግሞ ወጣቶች በዚህ መንገድ አይደመጡም ይሄ ነገር ይስተካከለ የምትሉት ከወጣትነት ጋር የገጠማችሁ ፈተና ካለ ወጣትነትን ሰርታችሁ ተጠቅማችሁ ያለፋችሁበት ሰዎች ካላችሁ ደግሞ ለወጣቶች እንዲማሩበት ምትሰጡት ሐሳብ መልእክት ካለ ኮሜንት መስጫችን ላይ ሐሳባችሁን ብታሰፍሩልን እኛም እንማራለን ተመልካቾቻችንም የሚማሩበት ይሆናል ስለዚህ ወጣትነት ተስፋ የሚቆረጥበት ሰው ተስፋ የሚሰነቅበት ታይምና ብዙ በወጣትነታቸው ዛሬ ዓለምን የለወጡ በጣም በርካታ ትልልቅ ሰዎች አሉ የማህበራዊ ሚዲያ ትልልቅ የሀገር መሪዎች አሉና ተስፋ የምናደርግበት እድሜ ላይ ስለሆነ ወጣትነታችንን መቼም በምንም አይነት ሁኔታ ተስፋ እንዳትቆርጡ ወጣቶች ምክንያቱም ለነገ ዛሬ ኃይል ያለን ሰዎች ስለሆነ ወጣት ስንሆን በምንም አይነት መልኩ ተስፋ አትቁረጡ ሞክሩ ውጡ ውረዱ ከዛ በኋላ ጀሪዱ ይጨምርበታል ሌላ ምንም የምንለው ነገር የለም የዛሬ የወጣት ስለ ወጣትነትና ቻሌንጆቹ እንደውም ደግሞ ወጣትነት ምን ይመስላል ብለን ያየንበት እኔና ነስራ የተነጋገርንበት ሐሳብ ነው እንጂ እናንተ ጋር በጣም በርካታ ሐሳቦች አሉ በነገራችን ላይ እስከዛሬ መጣንባችሁ ሐሳቦች በሌላ ቀን ደግሞ ድርጅት ብለን ከተለያዩ ጉዳዮች ጋር መተን ደግሞ ወጣት ሆኖ የተሳካ ወይም የተሻለ ህይወት ኖሮ ያሉ ለእናንተ ልምድ የሚያካፍሉ ወጣቶችን ጋብዘን እንግዳ የምናደርግ ይሆናል የዛሬው የከሚስ የፕሮግራማችን ይሄን ይመስል ነበር እሺ የዛሬው እንግዲህ የዛሬው በነስር ሚዲያ የዩቲዩብ ቻናል እየተዘጋጀ ዘወትር ሐሙስ የሚቀርብላችሁ የሐሳብ ማዕዳችን ወጣትነት ላይ ያተኮረ ነበር በሚቀጥለው ሳምንት በተለየ ፕሮግራም በተለየ ሐሳብ እናንተንም እኛንም የሚያወያይ ሐሳብ ይዘን እስክንገናኝ በየቤታችሁ ይህንን የዩቲዩብ ቻናል የምትከታተሉ ኮሜንት እየሰጣችሁ በሐሳብ አብሽሩ በሉ እንዲሁም ደግሞ የኛን ፕሮግራሞች በየጊዜው እንዲደርሳችሁ ደግሞ ቤተሰብ በመሆን ተቀላቀሉ ነስር ሚዲያ ዩቲዩብ ቻናል በሚቀጥለው ሳምንት ከአዲስ ሐሳብ ጋር በሐሳብ ማዕድ ፕሮግራማችን እንገናኛለን እስከዛው ወሰላሙ አለይኩም ወራህመቱላሂ ወበረካቱ